እነዚህም በቅቅሎች ጆሽሊንና ላሪ በማለዳ የፀሐይዋ መውጣት በምሽትም የጨረቃን በሰማዮች ላይ ውበት በህይወት ኖረው እንዲያዩ እድል ያልተሰጣቸው የ7 እና የ5 ዓመት ልጆች ናቸው። እስከ ለተሞታቸው ቀን ድረስ በትንሽ ትልቁ የሚደበደቡ በረሃብ ጅራፍ እጅጉን የቆሰሉ የዓይን እማኞች እንደሰጡት ምስክርነት ቆዳና አጥንታቸው የተጣበቀ ቀንጭረው የሚታዩ ነበሩ። ከሞቱ አሟሟቱ እንዲል የሀገሬ ሰው ነገሩን አስከፊ ያደረገው የእነዚህ ልጆች ሞተው መገኘት አልነበረም። የተገኙት ከሞቱ ከወራት በኋላ እዛውም በአክስታቸው መኪና እቃ መጫኛ ውስጥ ነበር። አስክሬናቸው በእቃ መጫኛ ውስጥ እቃ መስሎ እንዲታይ የተደረገው ቅንብር በቁስል ላይ እንጨት እንደመስደድ እጅጉን የሚያም ነበር። በዚች ኒኮል ጆንሰን በተባለች ሴት መኪና ላይ በተደረገ ድንገተኛ ፍተሻ የእነዚህ ልጆች የበሰበሰ አካል ትንፋሽ አልባ ሆኖ ሸቶና በስብሶ ተገኘ። በእርግጥ እንደ ዕድሜ እኩዮቻቸው ትምህርት ቤት ፊደል እየቆጠሩ ሊገኙ የሚገባቸው ልጆች እንዴት በመኪና እቃ መጫኛ ውስጥ ነፍስ አልባ ስጋዎች ሆነው ተገኙ? ከሞቱ ስለምን አልተቀበሩ? እስከ መጨረሻው ከተከታተላችሁ የአሜሪካ ፖሊስ ያጋራውን እውነተኛ የወንጀል ታሪክ እናቀርብላችኋለን። እስከ ፍጻሜያችን ላይክና ሰብስክራይብ በማድረግ አብራችሁን ቆዩ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። ቀኑ ጁላይ 28 2021 ምሽት ላይ ነበር ሁለት የባልቲሞር ሀገረ ግዛት ፖሊሶች አንድ ነገር የተመለከቱት። እሱም አንድ አሮጌ መኪና ከሩቅ በሚያሳብቅ መልኩ የመኪናው የጀርባና የጎን አካል ላይ መጠነኛ ጉዳት የደረሰበት ተሽከርካሪ ተመለከቱ። ለአብዛኞቹ ሰዎች በመንገድ ላይ እንደሚንቀሳቀስ እንደ አንዱ ተሽከርካሪ ነበር። ነገር ግን ለመኮንኖቹ ወዲያው አንድ ነገር የተሳሳተ መስሎ ታያቸው። መኪናው አጠራጣሪ የሆነ የዌስት ቨርጂኒያ ጊዜያዊ ሰሌዳ ለጥፏል። የዚህ አይነቱ ነገር ብዙ ጊዜ ከማጭበርበር ወይም ደግሞ ጊዜው ካለፈ ምዝገባዎች ጋር የተያያዘ ሊሆን እንደሚችል የሚያውቁት ፖሊሶች ወዲያው መኪናውን አስቆሙት። መኪናውን እየዘወረች የተገኘችው ሴት የ33 ዓመቷ ኒኮል ሚሼል ጆንሰን ነበረች። ፖሊሶች መኪናውን ከማስቆማቸው በፊት የጠረጠሩት ነገር በእርግጥ እውን ሆነ። ኒኮል ሚሼል ጆንሰን ለምታሽከረክረው መኪና ህጋዊ የመንጃ ፍቃድ አልነበራትም። ምንም አይነት ኢንሹራንስና ለተሽከርካሪው ትክክለኛ ምዝገባም አላረገችም። የፖሊስ መኮንኖቹም ለኒኮል ጆንሰን መኪናውን እነዚህን ነገሮች ሳታሟላ እንድታሽከረክር እንደማይፈቅዱላት ነግረው መኪናውን እንደሚቀሟትና አስጭነው እንደሚወስዱ ገለጹላት። የፖሊስ መኮንኖች የጆንሰንን መኪና ለመጎተት እየተዘጋጁ ንብረቶቿን ግን እንድታወጣ ጠየቋት። ይሄኔ ነው ታዲያ ሌላ የፖሊሶቹን ቀልብ የሚስብ ነገር የተከሰተው። ጆንሰን እቃዎችሽን አውጪማ ካሉኝ ብላ መሰብሰብ ጀመረች። ብዙ እቃዎቿን ካወጣች በኋላ የተቀራትን እቃ ለማውጣት የመኪናውን የኋላ እቃ መጫኛ ከፈተች። ከፖሊስ መኮንኖች አንዱ ጆንሰን ትልቅ ጥቁር የቆሻሻ ከረጢትና የፕላስቲክ ሻንጣዎችን ስታወጣ ተመለከተ። ጆንሰን እነዚህን ነገሮች ካወጣች ሰዓት ጀምሮ አደገኛ ሽታ አካባቢውን አወከው። ከፖሊሶቹም አንዱ በውስጡ ያለውን ነገር ለማወቅ ጆንሰንን ጠየቃት። What is that? What is that? No. Open, pull it out. Pull. Pull the whole bag out. I am. ጆንሰንም ጥርጣሬ በሚጭር መልኩ እጅጉን ተደናግጣና የተንተባተበች እንዲህ አለች። አይ እንዲሆነው ስለቆዩ ነው የሚል ሌላ ጥርጣሬ የሚጭር መልስ ሰጠች። የፕላስቲክ ከረጢቱን በተነካካ ቁጥር ጠረኑ እየጠነከረ መጣ። ከዚህም በኋላ ፖሊሶቹ ጆንሰንን ከረጢቱን እንድትከፍትና እንድታሳያቸው ማስገደድ ጀመሩ። ጆንሰንም እያቅማማች እጅግ በጣም የቆሸሹ አንሶላዎች ናቸው ብላ መለሰች። የፖሊሶቹም ጫና እየበረታ ሲመጣ ጆንሰን ከረጢቱን ከፈተችው። የሁለት ትንንሽ ልጆች ብስባሽ ቅሪት አካል ተገኘበት። ፖሊሶቹም በድንጋጤ ጮሁ። Open that up. What the? Get the in. Put your hands up. Don't you? Turn over right now. Don't you move. Don't cheat on the hand. Now. ጆንሰንም ሩጣ ለማምለጥ ስትሞክር በቁጥጥር ስር ዋለች። የፖሊሶቹን የስሜት ሕዋሳት በኃይለኛው ሲያወክ የነበረው ኒኮል ጆንሰን እንደምትለው ለወራት የቆዩ የተጠራቀሙ አንሶላዎች ሳይሆኑ የ7 ዓመቱ ጆሽሊን እና የ5 ዓመቱ ላሪ የእህትና የወንድም ልጆች ለወራት በቆሻሻ ፕላስቲክ ውስጥ የቆየው ሙት አካል ነበር። ኒኮል ጆንሰንን በጸጸት ባካችሁ ግደሉኝ ወደሚል ልመና ገባች። No, absolutely not. No. Absolutely not. I'm not going to. No, ma'am. የጠበቃት የነበረውን ፖሊስ እኛ እንደዚያ እናደርግም፣ አንቺ ግን እንድታውሪ አንፈቅድም፣ ዝም በይ አሏት። ወዲያውም ለምርመራ ከወንጀል ስፍራው ይዘዋት ወደ ፖሊስ ጣቢያ ወሰዷት። መርማሪው ፖሊስ እንድትረጋጋ በሚል ውሃና ሲጋራ ሰጣት። ትንሽ ጊዜም ከታገሳት በኋላ መርማሪው መልስ ለማግኘት ኒኮል ጆንሰንን እንዲህ
ሲል ጠየቃት። በአደራ የተሰጡሽ ልጆች ምን ሆኑ ሲላት ጥያቄውን አሃዱ ብሎ አቀረበላት። ኒኮልም ቀበል በማድረግ በጸጸትና በእንባ መለሰች። ልጆቹ የእህቴና የወንድሜ ናቸው። በጤናና በኢኮኖሚ ችግር ምክንያት ለእኔ ሰጡኝ። እኔም አደራውን መወጣት አልቻልኩም። ቤተሰቦቼንም አሳዝኛለሁ ስትል መለሰች። ለምንድነው ልጆቹን የገደልሽው ሲላትም ልጆቹ በጣም ሲያስቸግሩኝ ነበር። በተለይም ሴቷ ጆሽሊን በጣም ነው የምትረብሸው። ከፍሪጅ ውስጥ ምግብ ትሰርቃለች። የተሰራም ነገር ካየች አይታ ብቻ አታልፍም። እቃዎችንም ሰብራብኛለች። ታዲያ አንድ ቀን እንዲሁ ስታደርግ ንዴቴን መቆጣጠር አልቻልኩም። ድርጊቱ መች እንደተፈጸመ ስታስረዳ ከአንድ ዓመት በላይ እንደሆነውና አንድ ዓመት ሙሉ የሞተችውን ሕፃን ልጅ ሰውነት መኪናዋ የእቃ መጫኛ ውስጥ አድርጋ ስትንቀሳቀስ እንደነበር አስረዳች። ሁለተኛው ልጅ ላሪ እንዴት እንደሞተ እንድታስረዳ መርማሪው ሲጠይቃት ኒኮል ጆንሰን እንዲህ ስትል መለሰች። ላሪ የሞተው በፖሊስ ከመያዟ 2 ወር በፊት እንደሆነና ታሞ እንደሞተ ለመርማሪው አስረዳችው። ይሄም ድርጊቷን እንዳይታወቅ በሚል ኒኮል የሞተውን ሕፃን ልጅ የሰውነት አካል ከሞተችው እህቱ ጎን የመኪና እቃ መጫኛ ውስጥ አድርጋ ስትንቀሳቀስ እንደነበረችም ተናገረች። መርማሪ ፖሊሶቹ የኒኮል ጆንሰንን ቃል ከአስክሬን ምርመራ ውጤት ጋር ለማመሳከር ሲሞክሩ የተቀራረበ ነገር አገኙ። የአስክሬን ምርመራው የሚያሳየው ልጆቹ ከመጠን በላይ እንደሚራቡና የተመጣጠነ ምግብ የማያገኙ ሕፃናት እንደሆኑ ሲያሳይ፣ በተጨማሪም ልጆቹ ሲሞቱ የ7 ዓመቷ ልጅ ጆሽሊን 18 ፓውንድ ወይም 8 ኪሎ ግራም እንደሆነችና የ5 ዓመቱ ላሪ ደግሞ 21 ፓውንድ ወይም 9 ኪሎ ግራም እንደሆነ አመላከተ። የሕፃናቱ አስክሬን ታሽጎ እጅግ በጣም ብዙ ጊዜ ማሳለፉ ለመርማሪዎች ነገሩን ተራራ ቢያደርግም በልጆቹ የሰውነት አካል ብዙ ስፍራዎች ላይ ምቶች እንዳረፉ በምርመራ አረጋገጡ። በተለይም የ7 ዓመቷ ሴት ሕፃን ጭንቅላቷን ጨምሮ የተለያዩ ቦታዎች ላይ ጉዳት እንደደረሰባት አረጋገጡ። ታዲያ ይህን ሁሉ ጊዜ እንዴት የወለደች እናት ልጆቼን ብላ አትጠይቅም ብላችሁ ትሉ ይሆናል። እህቷ ዴሽሊ ጆንሰን የኢኮኖሚና የጤና ሁኔታዋ እየተስተካከለ ከመጣ በኋላ ለአያሌ ጊዜያት ልጆቿን እንድታሳያት ኒኮልን የጠየቀች ቢሆንም ኒኮል ግን የተለያዩ ሰበቦችን እያቀረበች እህቷን ለማግኘት እንደማትችል ስታሳውቅ ነበር። ፖሊስ የኒኮልን ስልክ ወስዶ ባደረገው ምርመራ እህቷ ዴሽሊ ለብዙ ጊዜያት ኒኮልን ልጆቿን እንድታሳያት ቀጠሮ እንዳስያዘችና ኒኮል ግን አንዱንም ቀጠሮ እንዳላከበረች አረጋገጡ። ጉዳዩ ወደ ፍርድ ቤት በደረሰበት ጊዜ የማስረጃው ክብደት የማይካድ ነበር። በኦገስት 2024 ዓ.ም አቃቤ ሕጎች የኒኮልን በደል ዘርዝረው እስከነ ማስረጃው ለፍርድ ቤት አሳዩ። ኒኮልም የቀረበባትን ማስረጃዎች መቃወም አልቻለችም። ብዙ ምስክርነቶችና ማስረጃዎች እጃቸውን በኒኮል ላይ ጠቆሙ። ኒኮልም ለሞት የሚዳርግ አንደኛ ደረጃ ጥቃት ልጆቹ ላይ እንደፈጸመች እዛው ፍርድ ቤት አመነች። በፌብሩዋሪ 20 2025 ዓ.ም ዳኛው የግራ ቀኙን ክርክር ከሰማ በኋላ ውሳኔ አሳለፈ። ኒኮል ራሷንና ልጆቿን ለማኖር እስኪሞቱ ድረስ በሴተኛ ዳሪነት ወይም ደግሞ ፕሮስቲቱሽን ስራ ላይ መሰማራቷ እንደ ቅጣት ማቅለያ ተወስዶላት በሰራችው ወንጀል እጇ ከተያዘበት ቀን ጀምሮ እድሜ ልክ እንድትታሰር ሲል ፍርድ ቤት ወሰነ። ከፍርድ ውሳኔው በኋላ አስተያየቷን የተጠየቀችው የሟች ልጆች እናት እንዲህ ስትል ነበር የተናገረችው። በእህቴ ላይ እምነት አድርጌ በሰራሁት ስህተት ልጆቼን ዳግመኛ ማየት አልችልም ስትል በጸጸት ስሜት ነገሩን ሳትሸፋፍን ነገረች። ክቡራን አድማጭ ተመልካቾቻችን የዛሬው እውነተኛ ታሪክ ይህን ይመስል ነበር። በኒኮል ላይ የተላለፈው ቅጣት ተገቢ ነው ትላላችሁ? ልጆቹንስ ለሰው መስጠት አግባብ ነው ብላችሁ ታምናላችሁ? ሐሳብ አስተያየታችሁን በኮሜንት ቦክስ ውስጥ አስቀምጡልን። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።